Yep, that's me. ዋሽቶ እንደማሳረቅ ጾመን ጸብጎ መጀነ ምሬት ጣመን መሰል ባንዱ ሐዘን ፈነጨነ ኧረ እንዴት ኧረ ሲፈሳ የሚያድር ሰላም ሰላም ውድ የዩቲዩብ ተመልካቾቻችን እንዴት ናችሁ? ደህና ናችሁ? እንኳን ወደዚህ ዩቲዩብ በሰላም መጣችሁ እያልን ዛሬም እንደተለመደው በአዳዲስ ቪዲዮዎች ተከስተናል። አዳዲስ ቪዲዮዎች አሉ፣ እናንተን ያስተምራሉ፣ ያስቃሉ፣ ያዝናናሉ፣ አሊያም ሐሳብ አስተያየታችሁን ያሰጣሉ ብለን የምናስባቸውን ቪዲዮዎች ይዘን መጥተናል። ወደ ቪዲዮ ቀዳሚ የምናደርገው አርሴናል ይመለከታል። አርሴናል ከ22 ዓመት በኋላ የፕሪሚየር ሊግ ዋንጫ አሸንፈዋል። ለአርሴናል ደጋፊዎች እንኳን ደስ አላችሁ እያልን እኛ ማንቸስተር ደጋፊዎች ወደ ቪዲዮ እንገባለን። የማንቸስተር ብንሆንም እንኳን ደስ አላችሁ መባል አለባችሁ እናንተ። በዚች ዓለም የአርሰናል ደጋፊዎችን የሚመስል ከወዴት ይገኛል? ለ20 ዓመታት ከውድቀት ጋር ያልተንሸራተተ ፍቅር፣ በማግኘት ያልመጣ በማጣት ያልጠፋ ድንቅ እግር ኳሳዊ ዲሲፕሊን። አርሰናል በ20 ዓመታት ውስጥ ትላልቅ ዋንጫዎችን እንኳን ባይበላ ትላልቅ ደጋፊዎችን ግን አግኝቷል። በተለይ ደግሞ በሀገራችን የሚገኙ የአርሰናል ደጋፊዎችን የሚመስል ከወዴት ይገኛል? ቢያሸንፍ ለሰከንድ አይጠሉትም። ሁሌ ከአንገታቸው ቀና ብለው የአርሰናል ደጋፊ ነኝ ይላሉ። ታማኝነታቸው መጠን የለውም። ፍቅራቸው በማጣት አይጎድፍም። ደጋፊነታቸው በውጤት የሚቀያየር አይደለም። ማንም ምን ይበል ከልባቸው ጽላት አርሰናል የሚለው በክብር የተጻፈው ክለብ ማንም በስማም የአርሴናል ደጋፊዎች እየቀወጡት ነው። በጣም በእውነት በደንብ ይገባቸዋል። በጣም ረጅም ጊዜ ነው፣ 22 ዓመት ደግፈዋል ካለ ዋንጫው አንድ ቀን ይህን ዋንጫ እናሸንፋለን እያሉ በተለይ ከአዲሱ አሰልጣኝ ጋር ከቬንገር መልቀቅ በኋላ ከአርቴታ ጋር 5-6 ዓመት በትዕግስት እንዲጠብቁ ተገደዋል። በመጨረሻ ግን አሳክቶላቸዋል። እዚህ ጋር እንደገለጸው የትዕግስት ምሳሌ ናችሁ። በጣም በእውነት እንኳን ደስ አላችሁ በድጋሚ። በጣም ቀውጠውታል ከተማውን፣ አንድ እግሩን ያቆሙት። ቢሆንም ግን አንዳንድ ድጋፍ አሰጣጥ ደረጃዎች አስገርመውኛል። የትዕግስታቸው ልክ ይመስለኛል። ግን በዚህ ልክ ኳስም በዚህ ልክ ይደገፋል እንዴ ምናምን ይሆን እንዴ? በጣም በቃ የአርሴናል ደጋፊ በዚህ በጣም ነው የሚደግፈው። ሲደግፍ ከልቡ ነው፣ በቃ የምር ነው የሚናደዱት። ከውጭ የአርሴናል ደጋፊ የሆነ ሰው ብዙ ጊዜ ከሀገር ውስጥ ደግሞ የኢትዮጵያ ቡና ደጋፊ ነው ይባላል። ይመሳሰላሉ መሰለኝ ያጫወት ስታይላቸው፣ ሞቲቫቸው ይመሳሰላል። እና እስኪ አንድ ወንድማችን በምን ያህል ስሜት ሴሬሞኒውን እያከበረ እንደሆነ የቻምፒዮንሺፕ በዚህ አንድ ወንድማችን አይደለም፣ ይሄ ብዙዎች ናቸው እንደዚህ ያደረጋሉ። ሰዎች ታዋቂ የሆኑ ሰዎች አርቲስቶች ምናምን ሁሉ በጣም እያለቀሱ አክብሯል። የዚህ ልጅ ግን በጣም ግራ ገብቶኝ ነው። እስቲ ነው በጣም የሚገርም ነው ስሜቱ። እዚህ ስማች ተመልከቱ። ምን እንደምረረክ ምን እመቤቴ ማርያም አገዘችን እኮ አሳካ ነው እንዲህ ያሳካ ነው። ምሽት ነው፣ መብራቶች በርተዋል። ሌሊት እኮ ነው የነበረው፣ ተሳክቷል። እሺ በርግጥ ምንድነው መሰለሽ እነሱ ቀድመው ነው የተጫወቱት አርሴናሎች። ከኋላ የሚከተላቸው ማንቸስተር ሲቲ ቀሪ ጨዋታ ነበረው። ነበረው። እሱ ቢያሸንፍ ኔክስት ጨዋታ ይጠብቁ ነበር። የመጨረሻ ጨዋታ ነበር የሚጠብቁት፣ ያው ዋንጫው ለማንሳት አለማንሳት። እሱ ግን አቻ ስለወጣ ነጥብ ጣለላቸው። በቃ እነሱ ሳይጫወቱ ገና አረጋገጡ። ዲፈረንሱ የ4 ሆነ። አንድ ጨዋታ ደግሞ 3 ነው። ሌሊት ነበር ጨዋታው ደግሞ 4 ሰዓት። ዘካበዱ ሌሊት ነው ወይ 6 ሰዓት ላይ ነው ቆጥ የሆነ ሁሉ ከላይ 6 ሰዓት ምናምን። ግን እንኳን ደስ አላችሁነት። እውነት ለ22 ዓመት በትዕግስት ለደገፈ ሰው እንደዚህ አይነት የደስታ ያስፈልጋል፣ በጣም ይገባዋል። ታዲያ ይህ በእንዲህ እንዳለ ሞጣስ ምን እያለ ነው በዚህ ጉዳይ ላይ? እስኪ እንምከረው፣ የአርሰናል ደጋፊዎች መልስ እንድሰጡት። እሺ ሞጣ ቀጥል እስኪ፣ ምን እያልክ ነው? ደንቆሮ ኢትዮጵያዊ ወጣት ስለ አርሰናል ሲዘልቃየ ይሄ የአይኪው መጠኑ የወረደ ያመጋገብ ችግር ያለበት በቀበሌ ቤት የወደቀ
ኦሮሞ ገዛኝ እያለ የሚጮህ ግን ለኦሮሞች ለመግዛት የማይነሳ እልም ያለ አህያ ድራፍቱን ጠጥቶ ሆዱ ከሞላ የሚተኛ ሲፈሳ የሚያድር የቂጡ ቦት ስለዋንጣ የበላው የሚመስለው ሞጣ የማይነካካው ነገር የለም። እውነት ነው። ባይዘው ሁሉም ነገር ላይ ነው የሚገባው። ተረግረግ አድርጎ ሰድቦ ፕሮፌሰር ነው የሚሆነው በሁሉም ዘንድ እና ተረግረግ አድርጎ ተሳድቦ ነው የሚወጣው። ያ አይሽ አንዳንድ ጊዜ ሞጣችን አለማወቅ ቀውጦታል። መደገፍ አንዳንድ ነገሮች እኮ በልክ መሆን አለበት። መደገፍ ብሎ በፕሮፌሽናሊ ቢገልጸው እኮ የምትማሪው ነገር ሊኖር ይችላል። ባይዘው እዚህ ጋር ግን ከስድብ ጋር ስድቡ በዛ ከምክሩ ምናምን በጣም የሰደበበት መንገድ ደግሞ የሚያስጠላ ማለት ነው። ድጋፍ ነው። ያው ድጋፍ የሚሰጡ ሰዎች አሉ፣ ኢንጆይ የሚያደርጉት ሰዎች አሉ። ባይዘው ኳሳት የትኛውም ሀገር ላይ ተወዳጅ አስከማው ትልቅ ኢንዱስትሪ ነው። እንደውም እኛ ሀገር ስላልተጠቀምንበት ነው እንጂ ኢን ሚሊየንስ የሚከፈላቸው ተመልካችና ስፖንሰር ስላላቸው ነው እንዴ። ምን ጥያቄ ያለው ትልቅ ኢንዱስትሪ ነው። የሀብት ሀገርን የሚያስተዋውቅበት ብዙዎች እኮ በእግር ኳስ ነው የተዋወቁት፣ ሀገራቸውን ያስተዋወቁት በጣም ትልቅ ዘርፍ ነው። ግን እኛ ሀገር ላይ ገና በዛ ደረጃ አልደረሰም። ሰው ጉዳያችን ረስተን የራሳችን ህይወት ረስተን እንጠፋለን፣ ወደ መደገፍ እንሄዳለን። የራሳችን ላይፍ እየጎዳል። በዛ መልክ ባላንስ ማድረግ አለብን ብለው ቢያቀርቡ ደስ ይለኛል አይደል? አዎ ነው። ግን ሞጣ በጣም ስድብ ስለበዛ ነው። አረጋጋ። የአርሴናል ደጋፊዎች መልስ እንደሚሰጡት ግሎሪ ጋነርስ እንኳን ደስ አላችሁ እንጂ ያርጉ እናንተ። ወደ ቀጣይ ቪዲዮ እንላ ጋይስ። ጊዜው በጣም ከፍቷል፣ ተጠንቀቁ። በጣም ከፍቷል። እኛ ጋር ሊመጣ ደወለልን እንዲጠይቀን። ከዛ አልመጣም። ወደ 12 ሰዓት ነው የደወለው። 3 ሰዓት ምናምን ሆነ ሳይመጣ። አይ ሊያድር ነው ማለት ነው ምናምን ብለን እየጠበቅነው ነበር። ከዛ 3 ሰዓት ሲሆን ጸጥ ሲል እስቲ እንደውልለት ብለን ስንደውል አያነሳም፣ ስንደውል አያነሳም። 4 ሰዓት ሆነ፣ 4 ተኩል ሆነ። 4 ተኩል ላይ መልሶ ደወለ ራሱ። ምን ሆነ ነው አንተ ምናምን ስንለው ኧረ የገጠመኝን እነግራችኋለሁ ልምጣ ምናምን ብሎ መጣ። ታክሲ እየጠበቅኩ ነበር አለ። ታክሲው ፒክ አወር ስለሆነ አጣን አለ። በቃ ቆመን የሆነ መርቼዲስ መጣና አጠገቤ ቆመ። ከዛ እንዴ ምናምን ብዬ ደንግጬ ፈርቼ ወደ ኋላ ስል ኧረ ሴት ነች ግባ ምናምን አሉኛል። ሳይ ሴት ነች ገባው አለ። ከዛ ወዴት ነው ምናምን ስትለኝ እንደዚህ ብዬ ምልክት ስነግራት ወደዚህ ስል በቃ አድርሳ። ብዙ ጊዜ ሴቶች ራይድ አይሰጡ። ደግሞ ማርቼዲስ መኪና የታክሲ መሳፈሪያ ጋር መጥተው ቆሞ እየጫነ ነው ናገባ ብሎ አንድ ሰው አይቶ ናገባ። ደግሞ ሴት ነች። ከባድ ችግር ነው የገጠመው። ሄዲታ እስኪ እንየው እናንበልስ ወደ ቤት ልውሰዳ አለችኛል። እሺ ብዬ ተመቼን ብዬ ወደ ቤቱ ግራውንድ ፕላስ 1 ነው አለ። በጣም ነው እዚህ ጋር ግን አሳነሰችዋ። ማርቼዲስ መኪና ይዛ ቤቱ ግን ግራውንድ ፕላስ 1 አለ ኖርማሊ ብዙ ፕላስ ማይፈልጉ አሉ። የተሰራ ቤት ነው። ከዛ ምንና ትጨነቅ አትፍራ ምናምን ስትለኝ ውስጥ የፈራ ሰምሃው ተለቅ ያለች ሴት ነች፣ የሆነች ደልደል ያለች ነች። እኔ የምትጎዳኝም አልመሰለኝም። ደግሞ እንዴት ወደደችኝ እኔ አይኗ ውስጥስ እንዴት ገባው። ገበድ ያለች ወፈር ያለች ሴት ነች አለ። እሱ በጣም ቀጫጫ። ከዛ ና ግባ ምናምን ስትለኝ በቃ ዘበኛን የከፈተው በሩን አለ። አይ ሌላ ነገር አይኖርም በቃ እስቲ ቻንስ ልጠቀም ምሳሌ ተበላይ ነው ብሎ ቻት ከሆነ ውስጥ ስገባ ጭር ያለ ቤት ነው፣ ማንም ሰው የለም አለ። ወደ ላይ ክፍል ውጣ አለችኝ አይደል። ተያይዘን አፕስቴርስ ወጣናል። ከዛ ሻወር ውሰድ በቃ ምናምን ብላኝ ስትለኝ ኧረ ምናምን ስላታው ፎጣ ምናምን አመጣችልኝ። ግባ ይሄ ልጅ ከዚህ ደቂቃ ምን እያሰበ እንደሆነ አስብ። ተመችቶኛል እያለ ነው። አትፍራ ብላኛለች አለ። እኔ ግን ፈራዋል። ያለበት ውስጥ ሻወር ገባሁ። እየፈራው እየገባው ገላይ መታጠብ ጀመርኩ። ምን ይታወቃል እያልኳል። ከዛ እንደዛ እየታጠቁ በሪን ጓጓላል። ጎጎጎጎጎ ይላላል። ምንድነው የሚወጣ የሚገባ ሰው ድምጽ ይሰማኛል። ምንድነው ብዬ ፈራ ጠባ እያልኩኝ ፎጣዬን ወገቤ ላይ ጥምጥም እንደምንም ጠንከር አድርጌ ከላይ ራቁቴን ሆኜ ወጣው። በሩን ከፍቼ እንዳልፈራውኝ ቶይሌቱን ከፍቼ ወጥተ ስላለ ህፃናት ልጆች 3 ልጆች ደርድራ አቁማለች። ኢየሱስ እዛ ደንግጬ ምንድነው ብዬ ስቆማለ ይውላችሁ ካልበላችሁ እንደዚህ ልጅ ነው የምትሆኑት። በቃ እንደዚህ ልጅ ነው ቀንጭራችሁ የምትቀሩት። ወይኔ በኢየሱስ ተብሎ ልጆቹ ወጥቶ ቴንክ ዩ ሶ ማች በእናትህ የቅንጫሪ ምሳሌ እንድትሆንልኝ ነው የጠራው ነው። ከዚህ በላይ የሚያስፈራ ነገር ምን አለ ታዲያ? ምን አለ በፎቶ በቪዲዮ በምናምን ብታሳያቸው። ስታድግ እንደዚህ ልጅ ነው የምትቀነጭረው። ተመልከቱ እንግዲህ አቢዝ ነው ያደረገችው እኮ። ሌላ ነገር ይሻለው ነበር፣ የፈራው ነገር ቢደርስ ይሻለው ነበር።
የፈራውን ነገር ቢደርስ ይሻለው ነበር ባይ ነኝ። አስበዋል ልጆቹ ምን እንደሚያስቡ እሱን እያዩ በእርግጥ ቪዲዮ ምናምን ሲያዩት ምናምን ነገር የሆነ ፌክ ሊመስላቸው ይችላል። በአካል ግን ልጁ ቀጫጫ ልጅ ፊት ለፊታቸው ቆሞ ሳያዩት ግን እንዴ ካልበላችሁ እንደዚህ ነው ቀጫጫ ማለት ትቀነጭራላችሁ። መቀንጨር ነው ነገሩ። መቀንጨር ይሄ ሰውዬ ተቀንጭሯል ካለ ድምጽ መቀንጨር አደጋ ይደርስባቸዋል። አስተማሪ ነው የሆነው። ላብ ነው ያደረገችው ማለት ነው ላብራቶሪ። እሺ በእናትሽ በቃ በንዴት ልጁ እርግጠኛ ነው ፊውቸራቸውን በምን ላስረዳቸው በጣም ነው ማመሰግነ ምናምን ብላ ላድርሰል ለፊውቸራቸው ብላ ነው ማለት ነው። በግሬም ቢሆን ሄዳሉ ብዬ ልብሴን ለብሼ እስከ ኩራቴ በግሬ መጣዋለ እስከ ኩራቴ መጨረሻ ላይ እስከነ ኩራቱ አስገራሚ ነው በሆነ ግን ጥሩ ነው ባይዘው ልጆች ሲነገራቸው አይሰሙም ሳይሆን ነው የሚያምኑት ብላ አይ ጥሩ ማስተማሪያ መንገድ ነው ያገኙት ፕራክቲካል የሆነ ነገር እና ሪድ ይከነጨረሰው ይሁን እንግዲህ ብራዘር እንኳን በሰላም ወጣ እንጂ ይሄስ ደህና ላይፍ ስለሆነ ችግር የለውም። ሪያሊቲው ነው ኦሬዲ በዚህ ያናድዳል በጣም ያ እሷ ሄደችበት መንገድ ምናምን ልክ ባይሆንም ወዳኛለች ብለ ለቅንጫሪ ደሞ ታጠብ ማለቷ ነው እንጂ ሳይታጠብ ታሳየን ብለ ሰበር ላይ አንድ ገባና በቃ ታይተውጣትለው ነበር። ሻወር ውሰድ አድርቅ ምናምን አይደለም ይል ሻወር እንዲወስድ ያደረገችበት ምክንያት አንደኛ ነገር የሚመስለኝ ማለት አጥንቱ እንዲታይ ከልብስ ውጪ በደንብ አይደንቲፋይ እንዲያደርጉት አዝኛለሁ። ተሰምቶኛል ግን ሂጂ ልትደባደብኝ ከብት ዛሬ ደግሞ ትምህርት ቤት ከአስተማሪ ጋር ተደባድቤ ተባረራለሁ ነው የምለው። ሌትስ ሴት አፕ እንቅልፍ ቀስቅሰሽ በነገር ትልቅ ነገር ተፈጥሯል። ምንድን ነው የተፈጠረው? ትምህርት ቤት ተባረርኩኝ አስተማሪ ደብድቤ። አንቺ ደብድበሽ ይሻልሻል። አስተማሪ እንዴት ይደበደቡ? በቃ ተጋጨንና አበሳጩኝ። ከዛ ተደባደብኩኝ። ከትምህርት ቤት ተባረርሹ? ይሻል ምንድን ላድርግ ታዲያ? አሁን ሄደክ ደብድብልኝ። እኔ ሄደክ በቃ እንዴት ይመቱኛል? የግሩፕ ረብሻ ነው እንዴ? አይደለም በቃ እንዴት ይመቱኛል? ጀመር ግን ቤት ማንም አይረዳኝ። ለዚህ ነው እንዴ ሰሞኑን ዝም ብለሽ ከትምህርት ሁለቴ ሶስቴ የምትመላለሽው? ልክ አይደለሽም። ደግሞ ሄጄ ተደባደብ እኔ ጎሽ እድሜ ያልፏል። እኔ የምደባደብበት ሰዓት አልፏል። እድሜ ያልፏል። በውይይት የሚፈታበት ነገር ነው መፈለግ ያለብሽ እንጂ ድብድብ አይደለም። እሺ መፍትሄው ምንድነው? መፍትሄው ሄደሽ መነጋገር፣ አንቺ ሶልቭ ማድረግ ራስሽ። አንተ ሄደና ንገረልኝ እንጂ እኔ ከሄድኩ እጣላለሁ። ለምን? ወይ ከአንቺ ጋር እጣላለሁ ወይ ከነሱ ጋር እጣላለሁ። ካላሳመኑኝ ከነሱ ጋር እጣላለሁ። ስጣላ ደግሞ በጣም ጎበዝ ናቸው። እሺ በጣም መልጌም አንጨውት ይሻልሻል። ነገ ደገበየ መጫወቻ ታይ ወይኔ ታይ እኔ ቀልድህን አይደለም። በቃ ቀልድሽ ነው። ዞር በይ ሂድና ደብድብልኝ። ሂጂ ልደባደብልኝ። ከብት እንዲህ ነው ሊልህ የሚችል አንድ አባት ግን በዚህ ትክክል ነው። እኔ ከሄድኩኝ ያው በቃ አኒማል አይደለም የምጣላ በጣም እና ሄደሽ ተጋፈጭ ራስሽ ችግርሽን ነገሮችን ሁሉ ሂጂና ተጋፈጭ። በጣም ነው የወደድኩት። ባይዘው በጣም ጎበዝ ነው። በጣም በጎይ ድንገት ነው ጥያቄው ያቀረበችው ግን ሰውዬው በጣም ልጄ ተመታች ብሎ ደንግጦ አልተነሳም። ብዙ ጊዜ አባቶች ወላጅ ሲባል በዛ መልኩ ነው መጀመሪያ ሪአክት የሚያደርግበት መንገድ እንደዛ ነው። ልጄ ተጎድታለች ወድ ተበደላለች በሚል መንፈስ ነው። አስተማሪ ደብድበሽ ይሻልሻል ከትምህርት ቤት ተባረሽ ይሻልሻል። ግን ፍትህ ለአባቶች በጣም ደስ የሚሉ አባት ናቸው። በጣም ነው የወደድኳቸው። ግን አሳዘኑ። ምን ስሜታቸው እንደተረበሸ ምናምን ዝም ብዬ ፊል አደረኳቸው። ከእንቅልፋቸው ቀስቅሳ እንደዚህ ስላቸው በጣም ያስደነግጣል። ወይዘሮ ለምን ደብድቤ ነው ደግሞ ደብድቤ አስተማሪ ደብድቤ ነው ያለችው። አስብ እንደው የሆነ ኬዝ ተፈጥሯልና እንደው አነጋግርልኝ እኮ ቀለል ያለ ነው። አስተማሪ ደብድቤ ነው የተባረሩት። ይሄ ነገር በምን አንተ ምን ትመልስ ነበር? ይሄ ነገር በምንድን ነው የሚፈታው ብሎ ማሰብ በጣም ከባድ ነው። አስተማሪ ደብድቦ የተባረረ ልጅሽ ድጋሚ ነው አንተ ድጋሚ ደብድበ ነው የምትለው። ካልጋው ተፈናጥረ እዛው ነው ማወራርደው
አይ ግን ጎበዝ ናቸው። አትሊስት የተደባደቡበት ምክንያት ምናምን ለማወቅ ፈልገዋል። ከዛ በኋላ ደግሞ ራሷ እንድትፈታው ነገሮችን ሄዳ ራሷ ፊክስ እንድታረግ በዚህ በጣም ትልቅ ነው። ያ ትክክል። ብዙ ጊዜ ወላጆች እንደዚህ አይነት ኤቭሪ ችግር ሲመጣ ልጆች ራሳቸው ችግሩን ፌስ እንዲያደርጉት አናረጋቸው። እንቸኩላለን። ተሎጀጅ አድርገን ተበድሏል ልጄ ምናምን ነገር ሊኖር ይችላል። ያምቆ ተመታ ያ እዛ ድረስ ለመድረስ መጀመሪያ ጉዳዩን በትክክል መመርመር መጠየቅ ያው ወሳኝ ነገር ነው። እውነት ያው ወደ ሶሉሽን ለሚሄድ ማለት ነው። ሪአክት ማድረግ ይቻላል፣ ምንም አይነት ሪአክሽን ግን ትክክለኛው ለልጁም ግን አባቴው ተረጋግቶ ልክ እንዳልሆነ ይነገረዋል። ምን አረጉሽ ምናምን ነገር እንዴት እንደይሉሻል እንዴት ያባርሻል አይደለም ያሉት። ትክክል አይደለም አስተማሪ መደብደብ የሚለው ወስኗል። ሪስፔክት እድሜ ሄዷል ነው ያልተዋደብልሽም ራስሽ ፍቹ ብሏል። ያለን አማራጭ ልማታዊ የሆነ ውይይት አድርገን ጉዳይ መፍታት ነው ብሎ እልባት ሰጥቷል። ትክክል ነው። ትክክለኛ ሐሳብ ነው። እናመሰግናለን። ማን ነው መጠንሸሮ ላይ ነከረሸኔት ንገሪን፣ በድምጽና ንገሪን። ኔት እንዴ እኔ እኮ የትኛው ባልትና እኮ አዲስ መልክ እኮ ማስታወቂያ እየሰራ ነው ብያለሁ። እንዴ እኔ ኤሌክትሪክ የሚያዘሽ መሰለኝ እኮ ኔት። እንዴ አንቺ ግን አይደብርሽም? መሰረገጥም አይኔ ብሩሽ ይዘሽ ሄደሻል። አይደል ለምን ሜካፕ አርቲስት ተብላ ተጠርታ እኮ ነው ጉድ ይፈራጭ። በኢየሱስ ስም ግን ምን ሆነ ነው? ምን ሆነ የሚያማት? እውነቱን ነው። በነገራችን ላይ ያልችልም አትልም እንዴ? በጣም እዚህ ጋር በጣም የምታምር ልጅ ናት እንዴ! እዚህ ጋር በጣም ታምራለች። ከዛስ መቅረጿስ ምን ማስታወቂያ መሆኑ ነው ወይስ ድርጅቷን ለማዘጋት ነው? ምን አስባ ነው ማስታወቂያ ሰራታ? የራሷ ጠላት እንዴ! የሥራዋ ጠላት። እሺ ስራ አትበለው። ይሄንን ባይዘይ ስራ አይደለም ይሄ። ከዚህ ዝም ብላ ይመስለኛል ወደዚህ ነው የቀየረችው። ስማ ብዙ ጊዜ የማይሆን ተለማምዳባታለች። ለራሳቸው ቀርጾ ቢያዩት እዛው መጀመሪያ አንገቷን ደግሞ አንገቷ ምንም የተቀባው ነገር የለም። ደረቷ ከአንገት በላይ ሌላ ተቀጠለ መሰለኝ። የሌላ ሰው ጭንቅላት የተቀጠለላት። ወይኔ ግፍ ግን እግዚአብሔር ምጥን ሽሮ ላይ ነው የተነከርሽ የምትመስል ብሏታል። ሜካፕ አልተጠቀምሽም ነው። አንዳንድ ሜካፕ አርቲስቶች በጣም ያበዙታል የሚጠቀሙት እንዴ። በጣም ሌላ ሰው ሆኖ እኔ አስታውሳለሁ የሆነች ልጅ ሚዜ ሆና መጣ እንደዚህ አይነት መልኩ ሜካፕ ሰርታት ታጥባ ሚዜ የቆመች ለሙሽራ ከኋላ የምትቆመውና ታጥባ የቆመች ልጅ አለ። ምንም ማድረግ አትችልም። በቃ ምንም እዛ ሰዓት ላይ በልክ ሲበዛ ሁሉም ነገር ያስጠላል። ከልክ በላይ ሲሆን በተለይ ሜካፕ ደግሞ በጣም ነው የሚያስጠላው። እኔ ሁሉ ጊዜ በጣም ኤክስትራ የሆነ ሜካፕ የበዛባት ሴት ሲያምርባት አይቻልም። ሜካፕ አትወድም? ሜካፕ አድናቂም አይደለሁም፣ ግን ደግሞ በልክ ሲሆን አሪፍ ነው። ግን አለ የሚያማምር ሜካፕ አለ፣ ባይዘው የሚያማምር ሜካፕ አለ። ሙሽራ ናት ልጅቷ። የሙሽራ ቀኗን ባታበላሽ ሰዎች እያዩ ለምን ይስቃሉ? ከዛ ካሜራ ሪከርድ ይደረጋል። ላይፍ ታይም ነው ይሄ፣ ቀልድ አይደለምና አልችልም ማለት ያባት ነው። ይሄን የሰራሽ ሜካፕ አርቲስት እንግዲህ ስራሽን ተመልክቶ እንግዲህ በዚህ መልክ የሰው ልጅ ማሳቀቅ እንዴ! በጣም እግዚአብሔርን ካሜራ ይዘዋል። አስበው፣ ይሄ ለልጅ ልጅ የሚተርፍ ነው። አስበው ልጆቿ ሲያዩት ወይስ የግል ጠባላት ከሷ ጋር ባሏን ነው እንዲያገባሽ? እውነት ነው። እኔ እኮ ግራ ገባኝ በእውነት የምትሰራውን ስራ በደንብ እያያችሁ። በመጨረሻም ቶሚ ፕላስ እና ቤታቸው ስዊት ቦክስ የሚያወሩት ነገር አለ። አሁንም ያላለቀ የቆየ ጉዳይ ነው። በእርግጥ እንደገና ግን ያ ጉዳይ እንደ አዲስ ተነስቷል። የዚህ መነሻ የሆነው ደግሞ ቤታቸው ወቾ ጉድ ላይ ቀርቦ ምናምን ፖድካስት ሰጥቶ ነበር። በኢንተርቪው ላይ ያው አንዳንድ ስለሱ እሱ ጋር የተያያዘ ነገር አነሳ። ከዛ ቀሰቀሰው ጉዳዩ። ቶማስ ደግሞ በተራው ያው በሌላ ፊት ፖድካስት የሚል አለ፣ እዛ ጋር ቀርቦ እሱም ያው ቅሬታውን አቀረበ። ሰው ተቀባበለው። በጣም ሆት ሆነ፣ እንደውም ከመጀመሪያ በባሰ እና እነሱ ኦልሬዲ ያው ሁላችሁም አይታችኋል። ፋይናሊ አሁን ግን የቶማስ ኃይሉ አባት በዚህ ጉዳይ ይሄን ጉዳይ አስመልክቶ አቶ ኃይሉ ማለት ነው ይሄንን ጉዳይ አስመልክቶ የሰራው ቪዲዮ አለ። እስኪ እሱ ነገር እንጋብዛቸው። ደስ ይለኛል። በዚህ ቶማስ አባት በጣም ወጣት ሆኖ ነው ያገኘሁት። በጣም ወጣት ኦልሞስት እኩል ናቸው ጓደኛው። በጣም ወጣት። አዎ በጣም እኔ ሰርፕራይዝ ነው የሆንኩት። የሆነ ሰርፕራይዝ ደስ ይላል። በጣም አባትና ልጅነት በጣም ደስ ይላል። ትግባብ ያለሽ ያንግ ኤጅ ላይ ነው ማለት ነው የወለደው። በጣም
እስኪ እንስማው። ማችንን ለመውጣት ሰላምን ለመረበሽ እጃችሁን እየሰደዳችሁ ያላችሁ ሰዎች ካላችሁ እረፉ። ከዚህ በኋላ ጠቡ ከኔ ጋር ነው፣ ከታተላለሁ። ብታቆኝም ታቆኛላችሁ። በእርግጠኛነት ወደ ኋላ ዞር ብላችሁ የኔን ታሪክ መጠየቅ ትችላላችሁ። ወዳልሆነ እርምጃ ልገባ እንደምችል እንድታስቡ። ማስፈራሪያ ጭምር ነው ማስጠንቀቂያ አይደል? ማንም ሰው በዚህ ጉዳይ ላይ ያለፈችን የሆነች ታሪክ እየቆነጠረ ሚዲያ ላይ ያመጣ የሆነ ምናምን የማሸማቀቅ ምናምን ለማድረግ የምታስቡ ሰዎች ፕሊስ አቁሙ። ለልጁ ይመስላል ማስጠንቀቂያ ባይዛው ነው የሚመስለው ነገሩ። አዎ ያ እንደው ሐሳቦችን ከመግለጽ ይልቅ ፊትን ነው ይብን አይገርም። በቃ ደረት ሰውነት ከዛ አንፃር እንደው በቃ ማስጠንቀቂያ ነው የሚመስለው። ማስፈራሪያ ነው እንጂ ማስጠንቀቂያ አይደለም። ማስፈራሪያ መግለጫም አይደለም። የምገባበትን ቦታ ታውቃታለህ ነገር መግለጫም አይደለም። ማስጠንቀቂያ ብቻ ነው፣ ማስፈራሪያ። ከዚህ በኋላ አይ ቲንክ እንግዲህ የትናንትና ታሪክን የምታውቁም ታውቃላችሁ እያለ ነው። ያው ወይደን ነው እኛ እናቆም፣ ግን ይሄ ማለት ያው እንግዲህ እርምጃ ወሳጅ ነው ማለት ነው። አረጋት አድርጎ ነው የሚገዛችሁ ትላለህ። እዚህ ጋር እንግዲህ ነው የምትረዳ እንደዛ ነው። እርምጃ ለመውሰድ ወደ ኋላ አይደለም ነገር ነው። ያው እስካሁን ድረስም የመጣሁበት ላይፌ ነው። ስለዚህ አሁን ማታርፉ ከሆነ በእኛ ፋሚሊ ጉዳይ ላይ የገባች የምትበጠብጥም ከሆነ ሌላ እርምጃ ለመውሰድ እንገደዳለን ነገር ነው። እንደተረዳሁት አይደል? እውነት ነው፣ እንደሱ ነው። በጣም ደስ የሚለው ፓርት ምንድነው እኔ የወደድኩት ቶማስ ከዚህ ቀደም ዳዊት ድሪምስ ላይ ቀርቦ ፕሮግራም እንተሰጥቶ ነበር እንደሚባል ወጥ መድረክ ላይ ሞቲቬሽን ስፒኪንግ አቅርቦ ነበር ስቴጅ ላይና አንዴ የጠቀሰው ነገር አባቴ አላቅህም አለኝ ምናምን አልፈልግህም ብሎኝ ማለት ነገር ሪጀክት አድርጎኛል ምናምን ብሎ እያለቀሰ ነበር። ያችን ስሜት ነው ብዙ ጊዜ የምንልሳ መላለሳ የምትጎዳው ሰዎች እሱን በሱ ነው የሚመቱት። አይ ቲንክ ያችን ታሪክ እያነሱ ማለት ትልቁ ነገር እኔ ደስ ያለኝ ይቅርታ ብሎ ታርቀው አብረው ነው እየሰራ ያለው ሙስ እያገዘው ነው ያለው አባትየው ማለት ያ አድሚኒስትሬቲቭ ላይ ምናምን ነገር አብረው ከጎን ሆነ እየሰራ ነው ያለው ማለት። ስለዚህ ማስጠንቀቂያው ለቶማስ ሊሆን አይችልም። ለቶማስ እኮ አይደለም ለእንትን ነው ለጌታቸው እኮ ነው። ዋው እኔ እኮ ከቶማስ ጋር ተጣልቶ ይመስለኛል። አለቀ ልጄን እኮ አደረኩ ልጄን ማን አትንኩብኝ እኮ ነው አሁን እዚህ ጋር ያለው ነገር። ዋው እና ደስ ያለኝ ነገር ያ ጎደለኝ ቲክቶክ አጫጭር ቪዲዮዎች ነው ያየሁት። ያ ጎደለኝ በህይወት ያጣሁት የሚለው ነገር ማግኘቱ በጣም ደስ ብሎኛል። ለቶሚ በጣም ደስ ይላል። የሙሉነት ስሜት እንዲሰማ ያደርጋል። ወይዘው አባት በጣም ትልቅ ቦታ አለው በህይወት ያ እንደኛ ይሄ ነገር እኛ ላይ ሀፕን አድርጎ ቢሆንስ ብለን ብናስብ አባትን ወይ እናትን የሚያክል ነገር አልፈልግም አለማውቆ በቃ አለመገናኘት እኮ አንድ ነገር ነው እያለ ግን ማለት ነው አልፈልግህም አላቅህም ማለት መካድ በጣም ፔንፉል በጣም ይሰብራል ያማል። አሁን አክቹሊ ቶማስም ሰክሰስፉል ነው አባትየውም ያንግ ነው በጣም ያ ፋይናንሻሊ ሰክሰስፉል ነው። ግን ዋናው ነገር አሁን የፋይናንስ ጉዳይ አይደለም እዚህ ጋር ያለው ነገር የህሊና ጉዳይ የሞራል ያ የሞራል ነገር ነው። አሁን እዚህ ጋር የገጠሙ ልጁ ቻሌንጅ የገጠመው ማለት ባለፈውም ያነሳ የተናገረው ነገር ይሄ ነው። እቺ ከቤተሰብ ጋር የተያያዘችው የኔ ጊዜ ላይ ያወራሁት ነገር እያነሱ በዛ እኔን ለመምታት ለመስበር ይጠቀሙበታል ነው ያለውና የኔን ችግሩ ስለተፈታለት በጣም ደስ ብሎኛል። እንደ ሰው በጣም ሙሉ ያረጋል ሙሉ ያረጋል ነገር አይዞህ የሚል ጌታቸውም በጣም ሰክሰስፉል ሰው ነው። በፊትነሱ ላይ በጣም ጥሩ እየሰራ ያለ ሰው ነው። ኢዲኤፍ ቶማስም በጣም ጥሩ ስራ እየሰራ ያለ ሰው ሁለቱም ጥሩ ናቸው። እነዚህ ሰዎች ቢተጋገዙ የበለጠ ፍሎሪሽ ያደርጋሉ። ስፖርቱ ያድጋል በጣም እንደውም ለብዙ ሰው ተጠቃሚ ያደርጋሉ ማለት በጣም እርስ በርስ እንደዚህ ከሚነቃቆሩት ማለት ነው። ለምን ግን እኔ አንዳንዴ ምን አስባለሁ መሰለህ ኢትስ ፎር ፕሮሞሽን ግን እንትን ሆነ በጣም ዲቴይል ሆነ። አሁን መጀመሪያ አካባቢ ለፕሮሞሽን ምናምን ሊሆን ይችላል፣ ግን በዚህ ደረጃ ምናምን ነገር ትንሽ አስቸጋሪ ነው። ነው ለፕሮሞሽን ነው ይመስለኛል። ምክንያቱም ቶማስ ይሄን መግለጫ ከሰጠ በኋላ ቀርቦ አዲስ ስፖርት ቤት ከፍቷል ኢዲኤፍ ቶማስ እና ቶታሊ ለፕሮሞሽን የተጠቀመበት ብዬ ነው የማስበው። ነው ስሜቱ ግን እንደዛ አይመስልም። እኔ ግን እንደዛ ብዬ አልወስደውም። በጣም ያቀረበበት ፖድካስቱ ላይ አይተሽ ኮነ ኢንተርቪው የሰጠበት ነገር የመጀመሪያው በጣም ስሜት በጣም ተጎድቶ ነው የሚያወራው። ኤኒዌይስ ምንድነው እኛ ጀነራሊ ለጥሩ ነገር ከሆነ የሚያደርጉ ዝም ብሎ ጀስልኝ ፈን ከሆነ እኛን ያጃጃሉን ከሆነ አንድ ነገር ነው። ዋናው ነገር ግን እነዚህ ሁለት ጠንካራ ወጣቶች ተጋግዘው ተባብረው ቢሰሩ የበለጠ ከዚህ በላይ ብዙ ሰው መጥቀም ይችላሉ። ፊትነስ ኢንዳስትሪም ያሳድጉታል ነው በጣም ይህን ማድረግ ባይችሉ ደግሞ በየራሳቸው ዘርፉ ይለያያል። ደስ የሚለው ነገር
ስለዚህ በየራሳቸው ሰክሰስፉል ሆነዋል። አሁንም እስካሁን ድረስ ጥሩ ሰርተዋል። ከዚህ በላይ ማደግ ይችላሉ። እርስ በርስ የሚጠላለፉበት ምክንያት እኔ አይገባኝም ነው። አዎ እውነት ነው። በጣም የተለያየ ስፖርት ነው ባይዘው የሚሰሩት። ሁለታችሁም እንወዳቸዋለን። ከእናንተ ብዙ እንማራለን። ጥሩ የራሳችሁ ስራ ስሩ። ሁላችሁ ስፖርት ባይዘው ፐርሰናሊቲንም ይነካል ማለት መልካም ፐርሰናሊቲ ሊኖርህ ይገባል ብዬ አስባለሁ። ስፖርት እንደውም ከዛ ነው መጀመር ያለበት። ኢቨን ስፖርት አይተው ከሆነ ድብድብ ላይ እንኳን ሊገጥሙት ሰላም ተባብለው ተቃቅፈው በክሰኞች አላየሽም? አዎ ፌዴራሉና ፖሊሱ ፋሚሊ ነው ያሁን እንዴ በጣም ባይዘው በጣም ደስ የሚሉ ሰዎች ናቸው። በጣም ነው ያደነቁት። ቦክስ ያ ነገር የለም እንግዲህ መደብደብ ነው። ከድብድብ በኋላ ግን በቃ ዘይቢካም ኢቭን ከዚህ በኋላ እንኳን ፋይት ቢኖረን እየተላቀስን ይመስለኛል ምን መታታው እስኪባባሉ ድረስ ማለት ነው። ሁለቱም የፋሚሊዎቻቸው ይጠያየቃሉ። በጣም ከሁለቱ ቦክሶች አልፎ ያለበት ባይዘው እንደሱ ነው። ወደ ፋሚሊ ነው እንደውም ያለፈው እንትናቸው የፍሬንድሺፓቸው እና ይሄ ነው የሚጠበቀው ከስፖርቱ ኢንዱስትሪ ማለት በጣም ቪዲዮቻችን ይሄንን ይመስላሉ። በቀጣይ ቪዲዮ እናንተን ያዝናናሉ፣ ሀሳብ አስተያየታችሁን ያሰጣሉ ብለን የምናስባቸውን ሌሎች ተጨማሪዎች ቪዲዮዎች ይዘን እንመጣለን። በድጋሚ ለጋነርስ ኢትዮጵያን ሰፖርተርስ እንኳን ደስ አላችሁ። ኢንጆይ ያድርጉት፣ ይገባችኋል። ባይ ባይ።